አሁን ደግሞ በሌላ የንባብ ከንባብ ጋር የተያያዘ ሆኖ ትንሽ ለየት ባለ ርዕስ ተገናኝተና ተናባቢ እንዴት ያለ ነው እንዴት እናውቃለን እንዴት አድርገን እናነባዋለን የሚለውን ነገር አሁን በስፋትና በጥልቀት የምናየው ይሆናል። ምንድነው ተናባቢ ማለት ሁለት የተለያዩ ቃላት በዘርፍና በባለቤትነት አንዱ ትንፋሽ እንደ አንድ ቃል ሲነበብ ማለት ነው። እንደ አንድ ቃል የሚነበብ ሲሆን ተናባቢ ይባላል ማለት። ተናባቢ ሊሆኑ የሚችሉ ቃላት መድረሻቸው ምን ሊሆኑ ይችላሉ? ሳድስ፣ ሳልስ፣ ራብዕ፣ ሐምስ እና ሳብ ይሆናሉ። ማወቅ አለብን። ሳድስ አለ፣ ሳልስ፣ ራብዕ እና ሐምስ እናም ሳብ ማለት ነው። እዚህ ላይ የሌሉ ምንድናቸው? ካዕብ አለ፣ ሌላ ግዕዝም አለ፣ ሌላው ምሳሌ እንመልከተው ማለት ሲጻፉ እንደዚህ ነበሩ ማለት ሳይሆን ይቀየራሉ። የመቀየር ባህሪ ያላቸው የመለወጥ ማለት ነው። ሲጻፉ ግን የመጀመሪያ የነበራቸውን ጽሕፈት ሌላ ነገር ነበር ማለት ነው። ለምሳሌ በሳድስ የደረሰ ቃል ተናባቢ ሲሆን ምን ሲሆን ነው ማለት ነው? ሳድስ የነበረው መድረሻ ቀለሙ ወደ ግዕዝ ይለወጣል። ምሳሌ መሰረት ሕይወት የሚለውን መሰረት ሕይወት የነበረው አንድ ላይ ሊነበብ ከሆነ መሰረተ ሕይወት ተብሎ ይጻፋል ማለት ነው። መሰረተ ሕይወት፣ መሰረተ ዓለም ምናምን። ለምሳሌ ፍቅር አለ፣ ክርስቶስ አለ። ከዛ ምን እንላለን? ፍቅረ ክርስቶስ። እንደዚህ ነገሮች አሉ ማለት ነው። እንደዚህ ነገሮች ሌላ መንግስት አለ። ለምሳሌ መንግስት ካለ ለምሳሌ መንግስት አለ፣ ሌላ ሰማይ አለ። መንግስት ሰማይ ነው የሚባለው። ከሰማይ ጋር ሊነበብ ከሆነ ምን ይሆናል ማለት ነው? መንግስተ ሰማይ። መንግስት ሰማይ አይባልም ወይ መንግስተ ሰማይ አይባልም። መንግስተ ሰማይ አንድ ላይ እንደ አንድ ቃል ተናባብሮ ይሄዳል ማለት ነው። ለምሳሌ ክብር አለ፣ መንግስት አለ። ምን እንላለን? ክብረ መንግስት። እንደዛ ነገሮች አሉ። ለምሳሌ መንግስተ እግዚአብሔር ካለ ለምሳሌ መንግስተ እግዚአብሔር መንግስት ነው የእግዚአብሔር መንግስት እንደማለት ነው። መንግስተ ዳዊት የዳዊት መንግስት። ሌላ ቤት አለ፣ ቤተ መጻሕፍት። ቤተ ክርስቲያን ካለ ቤተ ክርስቲያን ይባላል። ቤተ ክርስቲያን፣ ቤተ መጻሕፍት፣ ቤተ እግዚአብሔር፣ ቤተ አርሴማ፣ ቤተ አማኑኤል። ለምሳሌ ሶስትም ይሆናል አንዳንድ። ቤተ መድኃኒዓለም፣ ቤተ መድኃኒዓለም። አያችሁ እንደዚህ ነገሮች አሉ ማለት ነው። ሊቅ ለምሳሌ ሊቀ ካህናት፣ ሊቀ መላእክት፣ ሊቀ ጠበብት፣ ሊቀ ሁሪያን እንደዛ ነገሮች አሉ ማለት ነው። ሲነበብ ገብረ አምላክ ይሄ ነው ቃልና ገብር ነበረ። መጀመሪያ ላይ ገብር ነበረ። ከዛ የሆነ ሲቀጥልበት እንደ አገልጋይ ነው። ገብረ ኢየሱስ፣ ገብረ ማርያም፣ ገብረ እግዚአብሔር። በሴቶችም ለምሳሌ ወለት ነበረ። ገብረ ማለት ለማወቅ እንዲረዳ ገብር ማለት አገልጋይ ማለት ነው። ገብር ማለት አገልጋይ የሚያገለግል የሚላላክ በቃ የሆነ ለምሳሌ ገብረ እግዚአብሔር ከሆነ ለምሳሌ አንዱ ሰው ስሙ ወይ ስመ ክርስትና የእግዚአብሔር አገልጋይ ማለት ነው። ገብረ ሚካኤል ከሆነ የሚካኤል አገልጋይ ማለት ነው።
ወለት የሚለው ምን አለ ወለተ ሩፋኤል ወለተ ገብርኤል ተቻል ለምሳሌ አንዳንዱ ለተ ገብርኤል ምናምን ይላል የመጀመሪያው ስም የነበረው ወለተ አሁን ስሞቹም እየተቀየሩ ናቸው ይሄን ማወቅ አለበት ለምሳሌ አንዲቷ ምን ነበረች አሉ መሰላችሁ የገብር ለወንድ ከሆነ ለሴት ደግሞ አመት ነው የሚባለው ይሄ ማወቅ አለባችሁ አመት ማርያም ምናምን ያለ ይሄዳል ማለት ነው ይሄዳል ለምሳሌ አንዲት ስም ምን የሚሏት ነበረች አመተ ማርያም የነበረችው አመተ ማርያምን ትታው ምን አለችው አመት አለችው አመታውን ደግሞ ትታ አሚት አለችው እንደዚህ እየተቀያየረ ነው ይሄድ ያለው ሌላም ለምሳሌ ወለተ ክርስቶስ የነበረው በጣም ድንቅ የሆነ ስም ምን ይሉታል ለተ ክርስቶስ ይሉታል ተቋረጠ ስሙ ትርጉሙ እየጠፋ ነው ለተ ክርስቶስ ይሆናል ከዛ ለተ ክርስቶስ የነበረው ደግሞ ምን ትለዋለች ለታይ ትለዋለች ለታይ የነበረው ደግሞ ለትሽ ትለዋለች ለትሽ የነበረው ደግሞ ወደ እንግሊዘኛ መጥቶ ኤል ትለዋለች ለዛ ነገር ይሄደ ነው ግን ስማችን ኩራታችን ነው ትርጉሙም ሲገባን በጣም ጠቃሚና አስፈላጊ በውስጡ ድንቅ መልእክት ያለበት ስለሆነ ስማችን ረጅም ነው ምናምን ይያል ባን ቆራርጠው በተለይም ቃል ኪዳን ያለበት ስሞች ስላሉ ቃል ኪዳኑ ተሳታፊዎች እንድንሆን ስማችንን መተው የለብንም ማለት የሚል መልእክት በዚያ ማስተላለፍ ፈልጋለሁ ሌላው በሳልስ የደረሰ ቃል የነበረው ወደ ሐምስ ይቀየራል ይሄ ተናባቢ ሲሆን ወደ ሐምስ ይሆናል ማለት ነው ለምሳሌ ቀናኢ ነበረ ቢጻለ ቀናኢ ቢጻ ያያችሁ እንደዛ ነገሮች አሉ በጓደኛው የሚቀና እንደማለት ነው ቢሲ ነበረ እግዚአብሔር ቢሲ እግዚአብሔር ታያችሁ የእግዚአብሔር ሰው ቢሲ እግዚአብሔር ወሃቢ ነበረ ወሃቢ ይሆናል ማለት ወሃቢ ሰላም ወሃቢ ዝናብ ወሃቢ ምህረት እንደዛ ነገሮች ይሆናል ገባሪ ነበረ ገባሪ መንክራት እንደዛ ነገሮች ድንቅ የሚሰራ መንክር ማለት ድንቅ እጹብ የሆነ ተአምር ነገር ማለት ነው መንክር ድንቅ ነገሮች ያለበት ነው ራብ ግን እንዳለበት ነው የሚሆነው አይለወጥም ራብ እንዳለበት ነው ለምሳሌ ዜና አበው ማለት የአባቶች ነገር ይሆናል ደመና ሰማይ የሰማይ ደመና ማለት ነው ሰረገላ እሳት ከሆነ ሰረገላ እሳት እንዳለበት ይሆናል ማለት ነው የእሳት ሰረገላ እንደማለት ነው እንደ ማለት ነው ማለት ነው ሌላ በሐምስ ሲሆን በሐምስ ደግሞ ሐምስ ደግሞ እንዳለበት ነው እንደ ራብ ማለት ነው ራብ እንዳለበት ብለን ነበር እንዳለበት ለምሳሌ መና ሰማይ ከሆነ መና ሰማይ ደመና ሰማይ ብለን ነበር እንደዛ ነገሮች አሉ በሐምስ ደግሞ እንዳለበት ነው የሳልሱ ወደ ሐምስ ይቀየራል የሐምስ ከሆነ ግን እንደ ሐምስ እንዳለበት ነው የሚሆነው
የሳልስ ግን ወደ ምን ይቀየራል ማለት ነው? ወደ ሐሙስ ማለት ነው። የሳድስ ደግሞ ወደ ግዕዝ ይቀየራል። ማወቅ አለብን፣ ህግ ነው ማወቅ አለብን። ለምሳሌ ዝማሬ የሚለው ዝማሬ ዳዊት ዝማሬ ነበር እንዳለበት ዝማሬ ዳዊት፣ ዝማሬ መላእክት ምናምን ማለት ነው። ምናኔ የሚለው ምናኔ ዓለም፣ ውዳሴ ነበር ውዳሴ ማርያም፣ ውዳሴ አምላክ። ለምሳሌ ቅዳሴ ከነበረ ቅዳሴ ማርያም፣ ቅዳሴ እግዚእ፣ ቅዳሴ ወልደ ነጎድጓድ፣ ወልድ ነበር ወልድ ማለት ነጎድጓድ፣ የነጎድጓድ ልጅ ወልደ ነጎድጓድ። እንደዚህ ነገሮች አሉ ማለት ነው። ሌላ በሳብዕም እንዳለበት ሳይቀየር ሳብዑን ማወቅ አለብን። መሰንቆ ዳዊት የዳዊት መሰንቆ ማለት ነው። አእምሮ መጻሕፍት የመጻሕፍትን ማወቅ ማለት ነው። የመጻሕፍት ዕውቀት ማለት ነው። አእምሮ መጻሕፍት ማለት የመጻሕፍት ዕውቀት አእምሮ ዕውቀት ነው። ተዋሩዶ ክብር ሲሆን ደግሞ እንደዚህ ነገሮች አሉ ማለት ነው። አሉ ለምሳሌ ተዋህዶ አምላክ የአምላክ መሆን የሆነ ነገሮች አያችሁ አሉ ማለት ነው። ሌላ ተናው ቃላቶች በመጨመር ሳይሆን እንደዚህ የሚባል የተባለ ነው። ወይም መሰንቆ ዳዊት ከሆነ የዳዊት መሰንቆ፣ ውዳሴ ማርያም ከሆነ የማርያም ምስጋና ውዳሴ ማለት ነው። ትርጉም ለምሳሌ ሌላው የሳይሆን እንደዚህ የሚባል አለ በተባለ የሚተረጎሙ አሉ ማለት ነው። የተነባቡ ምንድነው? የስያሜ ተናቢ ይባላል። የስያሜ ተናቢ ለምሳሌ መልአከ ገብርኤል ገብርኤል ማለት ገብርኤል የሚባል መልአክ ነው ባለው እንጂ ገብርኤል መልአክ ምንም አይባል። መልአከ ገብርኤል ከሆነ ገብርኤል የሚባል መልአክ። ሰማዕተ ጊዮርጊስ የሚባል ሰማዕት ወይም በቃ እንደዚህ ሰማዕቱ ጊዮርጊስ እንደማለት ነው። በቃ እንደዚህ ነገር ወይም ጊዮርጊስ የሚባል ሰማዕት። ዞሮ ይሄን ይመስላል ለዛሬ ነበረን። እንዳይበዛብን በቀጣይ ደግሞ ከዚህ የቀጠለ የምናይ ይሆናል ማለት ነው። ያላችሁን አስተያየት ማስቀመጥን አትርሱ። አነባዋለሁ። ደህና ሁኑ። ቻው።